ለጥምቀት ሄደ ትልቅ በጃን ነው ጥምቀት ነው የሚደረገው። ምን እንደሚሉ አባቶች እንስማ። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። ስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተቧድነው አንዱ አንዱን የሚደበድቡበት። አሁን የገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ ይሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሱ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ። በአዲስ ኪዳን ታቦት አለ ወይ ብለን አንስተን እየተነጋገርን ያለነው ታቦት አለ። በአዲስ ኪዳን ታቦት አለ። እሺ የቅድሙን ቪዲዮ ላሰማችሁ። እንግዲህ አሁን ጥምቀት ደርሷል። በዚህ ጥምቀት ታውቃላችሁ ብዙ ታቦቶች ይወጣሉ። ብዙ ታቦቶች ይወጣሉ። ታቦት ይወጣል። ትልቁ የጥምቀት ድምቀቱ ታቦቱ ነው አይደል? ይወጣሉ አይደል ታቦቶች አይደል? ስርዓት አለ፣ ወግ አለ፣ የራሱ የሆነ ትልቅ ስነ ስርዓት እና ምን እንደሚሉ አባቶች እንስማ። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተቧድነው አንዱ አንዱን የሚደበድቡበት። አሁን ገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ ይሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሱ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻሉ አይገልጽም። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ አመት ሙሉ እየሰራን ነው በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱን ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር ግን ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ፣ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ እና ሌሎችም ነውሮች እንዲለቀሙ ይህን ያህል ወጪ እያወጣን ነው እና ወረዳዎችም በዛው ልክ እንዲሁ በተለመደው ልክ ልጆቻችን ልጃገረዶች። እሺ እንግዲህ እንደሰማችሁት እሺ ናቲ ሰላም። አይ ናቲሻ ምን ይሻል ይሆን? እሺ ሌላ ኦርቶዶክስ አለ እንግዲህ ስለ ታቦት ማስረጃ አለኝ፣ መጽሐፍ ቅዱሳዊ ሐሳቦችን ማውራት እችላለሁ፣ ቤተክርስቲያናችን ታቦት አላት ትክክል ናት ብሎ የሚያምነው ኦርቶዶክሳውያን ትክክል ናት። አይ ነው ርዕሱ ባይዘው የማትደፉት ርዕስ እንደሆነ እናውቃለን። ኦኬ ዓላማችን ሰው ትምህርትም ማስረጃ የሌለው ቤተ እምነት እንደሆነ በታቦት ዙሪያ ላይ ምንም የሚጠቅሱት ሊያወሩት የሚችሉት መጽሐፍ ቅዱሳዊ ኤቪደንስ እንደሌለ ለማሳየት ዓላማችን ይሄን ነው የምናሳየው። ይሄን ነው ኦኬ። እርግጠኛ ነኝ አሁን በዚህ ውስጥ ብዙ ዲያቆናት አላችሁ፣ መምህራን አላችሁ፣ ግን ቤተክርስቲያናችሁ ስለ ታቦት ያላት እምነት በእግዚአብሔር ቃል ላይ የተመሰረተ አይደለም። በእግዚአብሔር ቃል የተመሰረተ አይደለም። እናንተ ታቦት ብላችሁ ጠርታችሁታል። የእግዚአብሔር ቃል ግን እናንተ የምታወሩትን ታቦት ብላችሁ የምታሙትን ጉዳይ ታቦት ብሎ ጠርቶት አያውቅም። እግዚአብሔር አያውቅም። በእግዚአብሔር ቃል ውስጥ የለም። አንዱ ከአንዱ ኢቭን የተምታታ ሐሳብ ያለው በጣም ለረጅም ዘመን እንግዲህ እግዚአብሔር ይባረክ ብዙ ሰዎች የብሉይ ኪዳን ታቦት ኢቭን ያለ ነበር የሚመስላቸው በቤተ ክርስቲያኒቷ ውስጥ። የቤተ ክርስቲያን ውስጥ ያለው እንደዛ አይመስላችሁም ነበር? ኦርቶዶክስ ያላችሁ በብሉይ ኪዳን ላይ እግዚአብሔር ታቦትን ስራ ያለው እሱ ታቦት አልነበረም የሚመስለው ብዙ ሰው። አሁን ድረስ እኮ ቤተ ክርስቲያኒቷ ውስጥ ስቲል ዲቤት የሚያወሩ አሉ። ቪዲዮዎችን ማሰማት እንችላለን። የብሉይ ኪዳን ታቦት አለ ብሎ እኮ የሚያምን ትውልድ እኮ አለ። እግዚአብሔር ያዘዘው ታቦት ነው ዛሬም በቤተ ክርስቲያኒቷ ውስጥ ያለ እኮ የሚል ትውልድ እኮ አለ።
ምን ማለት ነው? በብሉይ ኪዳን ላይ ያለው ታቦት ምን እንደሚመስል እንኳን የማያውቅ ትውልድ ነው ያለው ማለት ነው። በብሉይ ኪዳን ላይ ያለው ታቦት ምን አይነት ታቦት ነው? እግዚአብሔር ምን አደርግ ነው ያለው? እንዴት ነው ስራ ያለው? አያውቅም ይሄን ትውልድ። እና እግዚአብሔር በብሉይ ኪዳን ላይ ያዘዘው ያ ታቦት አሁንም በቤተ ክርስቲያኒቷ ውስጥ ያለ ነው የሚመስለው። ከባዱ ነገር እሱ ነው። እንዴት ታቦት መጽሐፍ ቅዱስ ላይ አለ አይደል እንዴ ይለናል እንዴ? አዎ መጽሐፍ ቅዱስ ላይ ያለው ታቦት ግን አሁን በአዲስ ኪዳን አገልግሎት የለውም። አዲስ ኪዳን መጥቷል ብራዘር። ኪዳን ተቀይሯል ወዳጄ፣ ኪዳን ተቀይሯል። ስርዓቶች፣ ወጎች ተቀይረዋል። ኪዳኑ ሲቀየር በቃ ስርዓቱም የግድ ተቀይሯል። ከተቀየሩት መካከል አንደኛው ይሄ ነው ወዳጄ። አሁን እኛ አሁን ጽላት ምናምን ብለን እንትን የምናለው ነገር የለም ብራዘር፣ የለም። የአስርቱ ትእዛዛት ምናምን የተጻፉበት የለም ብራዘር። ተቀይሯል። ኪዳን ተቀይሯል ወዳጄ። አሁንም በብሉይ ኪዳን ስርዓት ውስጥ አይምሯችሁ ያላችሁ ሰዎች ካላችሁ ተቀይሯል። ኪዳን ተለውጧል። እግዚአብሔር ሌላ ኪዳን ውስጥ ገብቷል። ለዛ ነው አሁንም ቤተክርስቲያኒት ውስጥ ያሉ ስርዓቶች፣ ወጎች በብሉይ ኪዳን ላይ እንዳለ ህዝቡ እያሰበ ያለ መቀየሩን አያውቅም። የለም እና ዛሬ ታቦት አለ እያልክ ወድቀህ የምትሰግድለት ከየት የመጣ ነው? መጠየቅ መቻል አለብህ ብራዘር። እግዚአብሔር ካልሰጠ በብሉይ ኪዳን ላይ ያሉ የታቦት ስርዓት በእግዚአብሔር ቃል ውስጥ አሁን ላይ ካልተመሰረተ ታዲያ ለምንድን ነው የምንሰግደው ብለህ ጠይቅ። ለምን ነው? በጣም ሲሊ የሆኑ አርጊመንቶችን ያመጡልሃል፣ እንነግርሃለን። አንደኛው የጌታ ስም ስለተጻፈ ይለዋል። በጣም ፈኒ ነው ባይዘው፣ በጣም ፈኒ ነው። እናነሳዋለን። በጣም ነው የሚያስቀኝ ባይዘው። የጌታን ስም እንጨት ላይ ጽፈ ስገድ የሚል ትምህርት ከየት ነው ያገኘው ብራዘር? እንዴ ሰላም ነው? የጌታን ስም እንጨት ላይ ጽፈ ስገድ የሚል ከየት ነው ያገኘው? ጉልበት ሁሉ ለዚህ ስም ይንበረከካል ማለት ምን ማለት ነው ወዳጄ? ለዚህ ስም ይንበረከካል ሲል ምንድን ነው እያለ ያለ? እንጨት ላይ ጽፈ፣ ወረቀት ላይ ጽፈ ለስሙ ተንበርከክ ነው እያለ ያለው አይደለም ብራዘር፣ አይደለም። ከየት አምጥተው? ስለ መገዛት ነው የሚያወራው ወዳጄ። ሰሚት ስለማድረግ ነው የሚናገረው ወንድም ማለት እንጂ ስሙን በእንጨት ላይ ጽፈው ተሸክመው። ይሄ የሚያሳየው ምንድን ነው? አየህ፣ ዛሬ ታቦት ብለው ለተናገሩት ለዚህ ሐሳብ መጽሐፍ ቅዱሳዊ ማስረጃ ስለሌላቸው ከስሙ ጋር አያይዘው ያወሩታል ብራዘር። በእግዚአብሔር ቃል ውስጥ የለም። ስሙን በእንጨት ላይ እየጻፋችሁ ለዛ እንጨት ስገዱ የሚል ትምህርት የለም በእግዚአብሔር ቃል ውስጥ። አንድም ሐዋርያ አላረገም፣ ጌታም አላስተማረም። ለታቦት የምትሰግዱት ታቦት የሚባልስ አለ ወይ? በእግዚአብሔር ቃል ውስጥ ታቦት የሚባል ነገር አለ ወይ? ኦኬ፣ ታቦት የሚባል ነገር አለ ወይ? ቤተክርስቲያኒቷ ውስጥ ያለው ይዛችሁት የምትወጡት በየአደባባዩ ላይ ህዝቡ እየወደቀ የሚሰግድለት ታቦት የተባለ አለ ወይ አንስ ብለን እየሞገትን ያለ ነው። እስካሁን የገባ ሰው የለም። አይዟችሁ ማለት እንፈልጋለን። ዓላማችን ቤተ እምነታችሁ ውስጥ ያለው ይሄ ልምምድ እንደ እግዚአብሔር ቃል አለመሆኑን ማሳየት ነው። ሌላ ዓላማ የለንም። ምክንያቱም ትውልዱን ማንቃት ስላለብን፣ ትውልዱን ማሳየት ስላለብን ልምምዳችሁ በእግዚአብሔር ቃል ሲመዘን የሰው ሐሳብ እንጂ የእግዚአብሔር ፈቃድ እንዳልሆነ እንድታዩት ያክል ነው። እንግዲህ ጥምቀት ሲነሳ በጣም አንድ የሚነሳው ነገር አለ። ታቦታቶች አብረው ይነሳሉ። ስለዚህ ሰዎች ልክ እንደዚህ ተሸክመው ይወጣሉ እና ይሄ ምንድነው ቤተክርስቲያኒቷ ውስጥ ታቦት ብለው ይጠሩታል። በሃይማኖታዊ ስርዓት ውስጥ በጣም ትልቅ ስፍራ አለው፣ ይሰጠዋል። የአምልኮት ማዕከል ነው፣ በራሱ ማዕከል ነው።
እዚህ ታቦት ከሌለ ቤተክርስቲያኒቷ ውስጥ ያ ቤተክርስቲያን እንደ ቤተክርስቲያን ኮንሲደር አያደርጉትም። ግን ይሄ ልምምድ በእግዚአብሔር ቃል መሰረት ነው ወይ ብለን ስናይ አይደለም። እንደ እግዚአብሔር ቃል አይደለም የምንረዳው። ይሄ እንደ እግዚአብሔር ቃል አይደለም። ቤተክርስቲያኒቷ ከሰው ትምህርት ከሰው ሐሳብ ያመነጨችው የእግዚአብሔር ፈቃድ የሌለበት ትምህርት ነው። ይሰግዱለታል። ለምን ለታቦት የምሰግድ ከሌለ ለምን ረሱ ለእንጨት የምሰግዱት ስትሏቸው የጌታ ስም ስትጻፈበት ያሉ ውሸት ነው። ለመጽሐፍ ቅዱስ ሰግደው ያውቃሉ? ለመጽሐፍ ቅዱስ እንግዲህ እንደውም የጌታ ስም የተጻፈበት እንደ መጽሐፍ ቅዱስ የለም ብዙ አይደል? የጌታ ስም በደንብ ተጽፎበታል። እና መጽሐፍ ቅዱስ ተሸክመው ይወጣሉ። ከዛ ይሰግዳሉ። ለመጽሐፍ ቅዱስ ይሰግዳሉ። አልፋና ኦሜጋ ስለተጻፈበት እና ጽፈ ስገድ ያለህ ማን ነው? ወራጅ አላለም። የእግዚአብሔር ቃል እንደሱ አይነት ትምህርት የለውም። ከየት ነው ያገኘው? እግዚአብሔር ቃል ሲመዘን በእግዚአብሔር ቃል ውስጥ ስታዩት የጨለማ የሰው ትምህርት እንደሆነ ነው የምትረዱት። አየህ፣ ለሚሰግዱበት ምክንያትን ስለሌላቸው መጽሐፍ ቅዱሳዊ ማስረጃ ስለሌላቸው ሊያጠጋጉት የሚችሉት ትንሽ ይሄ ነው። ከስግደት ጋር የተገናኘው ስሙ ነው። በአዲስ ኪዳን ላይ ብራዘር፣ አየህ፣ ከስግደት ጋር የተገናኘው ስሙ ነው። በምን? በአዲስ ኪዳን በቃ ያለው ትንሽ የሚገናኝ እሱ ነው። ጎልበት ሁሉ የሚሰግዱለት የሚንበረከኩለት አንድ ስም ነው ያለው እና ያ ስም ኢየሱስ እና እንደ ምክንያት የሚያቀርቡት ይሄ ነው። የጌታን ስም ስላለበት ነው የምንሰግደው። ብራዘር፣ የጌታ ስምን በሆነ ነገር ላይ ጽፈ ለዛ ነገር ስገድ የሚል ከየት ነው ያገኘው? ጥያቄ አይልም። የእግዚአብሔር ቃል የትኛውም የመጽሐፍ ቅዱስ ክፍል ውስጥ እንደዚህ አይነት ትምህርት የለም ብራዘር፣ የለም። ሐዋርያቶች ያደርጉ ነበር? በጭራሽ ሐዋርያቶች አድርገው ታያቁ። በሐዋርያት ቅብብል ውስጥ እኮ ነን ነው የምትሉት። ባይዘው ወይ ማለት ከሐዋርያት እኮ ልትቀበል የምትችለው እኮ ትምህርት ነው አይደል እንዴ? ሰው ሊቀበል የሚችለው ትምህርት ነው። ሌላ ምን ትቀበላለህ? ምንም እኮ የሚመጣ ነገር እኮ የለም። ትምህርታቸውን ካልተቀበልክ ታዲያ በየትኛው ሐዋርያ ስር ነው ያለው? በየትኛው ሐዋርያ ስር ነው ያለው? ብራዘር፣ የትኛው ሐዋርያ ነው አሁን ታቦት የሚባል እንጨት ቀርጾ ህዝቡን ሲያሰግድ የነበረ? እስቲ ያሳየን። የትኛውን ታቦት በአዲስ ኪዳን ልጠራለን? የለም በእግዚአብሔር ቃል ውስጥ። ለዚህ እኮ ነው መልስ የሌለው። ታዲያ ትውልዱን ልቀጣ? ተናገር። እንደ እግዚአብሔር ሐሳብ እንዳልሆነ ትምህርታችሁ ነገራቸው። እሺ፣ ሰላም እስሚ። ይሄ ሁሉ መሰባሰብ፣ ይሄ ሁሉ መውጣት በምን ምክንያት ነው? ታቦት የእግዚአብሔር ቃል ካልሆነ በእግዚአብሔር ቃል ውስጥ የሌለ ትምህርት ለምሮ ነው የምትሰጣቸው? እሺ ቢኒ፣ የመጨረሻ እድል ነው የምሰጠህ። ከዚህ በኋላ አውቀን እንደሆነ ስለሚገባኝ ይሰማለሁ። ይቅርታ። ኖ ዳኒ፣ ሰላም ነህ? ሰላማችሁ ይብዛ። ክርስቲያን ነኝ። ይቅርታ የሆነ ይቅርታ ከእንትኑ እንኳን የተያያዘ አይደለም። አንድ ቪዲዮ አይቼ ነውና በቲክቶክ ላይ የተለቀቀ እሱ በጣም ገርሞኝ በውስጥ እንኳን ልኬልህ ነበርና ኢየሱስ ትልቁ ስራው የመጣው እግር ለማጠብ ነው ብለው ለቀው ነበርና እሱን በጣም ገርሞኝ ልኬልሃለሁ ዳንዬ። እሺ፣ አንድ ቀን ሲያስተምሩ እሱን ለማለት ነው። ጸጋ ይብዛልህ ዳንዬ፣ ተባረክ። እሺ፣ በውስጥ ልኬልሃለሁ። አሜን። አይ እሺ፣ አያልቅበት አቃት ጠጡት ያሉት አይደል? አዎ፣ እኔ በጣም ነው የገረመኝና ትልቁ ስራ ኢየሱስ የመጣው እግር ለማጠብ ነው ሲሉ እና ደግሞ የእግሩ በረከት ነው የእግር ጣቢ ብትጠጡ ምናምን የሚል ትንሽ አጭርዬ እንትን ነው የለቀቁትና እሱን ለማለት ነው ዳንዬ። እሺ ቢኒ፣ ተባረክ። አዎ፣ አረ ቪዲዮም ሰርተንበታል ብራዘር። በጣም ከባድ ጨለማ ውስጥ ነው ባይዘው ያላችሁት። የእውነቴን ነው። ወደ ኢየሱስ ካልመጣችሁ ይኸው መጨረሻ ላይ የእንግዳ የእግር ጣቢ አስጠጥተው ነው ዘመናችሁን የሚጨርሱት።
የምሬን ነው ማለት አስባችሁታ እናንተ ቤት እንግዳ ሲመጣ የዛን እንግዳ እግሩን አጥባችሁ እንደው አሁን ትንሽ እንደውም ይሻላል ትንሽ አይደለ ቴክኖሎጂውም ጥሩ ነው ሰው ብዙ በእግሩ አይጓዝም ምናምን አስባችሁታል ትውልዳችንን እንዴት እንደጨረሱት ይጠጣ ነበር ባይዘው አባቶች ይጠጣሉ ነው ያሉት ቃል በቃል ማለት ነው ቃል በቃል ይጠጣሉ ነው ያሉት አስባችሁታል ያንን ሁሉ በእግሩ የተጓዘውን የዛን ሰው ደና ጫማ የለም ኢማጂን ያው ካለ ምንድነው የእንትኑ የጎማው ጫማ ምንድነው የምንለው እሱ አለ ወይ ደግሞ ይሄ ብቻ ታውቁታላችሁ ግልጽ ነው እሱ ነው ያለው ቴንክ ዩ ብራዘር እሱ ነው ያለው አበረባሱ ያ እሱ ነው ያለው በሱ ነው የመጣው እሱን አጥባችሁ ቦቴማ ሞገሲ በጣም እኮ እሱ በጣም እንደው ሀብታም መሆን አለበት እና እሱን ጣቢ መጠጣት ጽድቅ ነው ይላል ትውልዱ አሜን ይላል ያጨበጭባል እና አስቡት ያጨበጭባል እና በጊዜ ወደ ኢየሱስ ካልመጣህ መጨረሻ ይሄ ነው የሚሆነው ብራዘር መጨረሻ ይሄ ነው የሚሆነው እሺ ቢኒ የኔ ራቅ ያለ ነውና በምን ላይ ነው ላክልኝ ቴሌግራም ወይስ ዋትስአፕ እንትን ላይ ነው ቲክቶክ እዚህ በቲክቶክ ላይ ነው የላኩት አጭር ነችና አዎ ፎሎ አድርጌህ ነበር ባለፈውም ስለ ትምህርትን የምትማሩ ጻፉልኝ ስልክ ቁጥራችሁ ብለህ ነበር ልኬልህ ነበር እሺ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል ሃይማኖታቸው የመድኃኒዓለም ትልቁ ይሁን ያው ጠጡ ብራዘርስ በቃ መጠጣት ነው ያለብን መጠጣት አለብህ ብራዘር እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል ሃይማኖታቸው የመድኃኒዓለም መጠጣት አለብህ ብራዘር መጠጣት አለብህ ያ ህዝባችን ያለበት ጨለማ ባይዘው እንዴ ምንም እኮ ማለት ምን ልዩነት አለው እስቲ አስቡ ምንም እኮ ልዩነት የለው ለጽድቅ እኮ አጽም ትስማለህ ወዳጅ በረከቱ ይደርብኝ ብለህ አጽም ትስማለህ እኮ ከሞን የበሰበሰ የደረቀ አጽም እያወጡ ብሩኬ ነግሮናል አንዴ እኔ ሜጃለሁ ብሏል የሆነ አንድ ገዳም አለ እዚህ ላችሁ እኮ ያሰማዋል አውጥተው አጽም የበሰበሰ አውጥተው ያሰማዋል ወዳጄ በረከቱ ይደርብህ ዘንድ ማለት ነው ወዳጆች ዋልድባ አይደል ካሞን ጋይስ በቃ ሰው መጽሐፍ ቅዱስ ብቻ ብሎ ማመን ካቆመ እንደዚህ ነው የሚሆነው መጽሐፍ ቅዱስ ብቻ ብሎ ማያመን ከሆነ እንደዚህ ነው የሚሆነው ይሄው ነው የሚኖርበት ህይወት ይሄ ነው መሰረት የለውም ሚዛን የለውም በምን ይለካው እንደ እግዚአብሔር ቃል አይደለም እኛ እኮ መሰረታችን እሱ ነው ይሄ እኮ የእግዚአብሔር ቃል ውስጥ የለም ስትላቸው አይ እኛ እኮ መጽሐፍ ቅዱስ ብቻ አይደለም ብለን እናምናለን ይላል አይ ለዚህ እኮ ነው ትሄዳለህ ትቀጥላለህ ብራዘር አይ ትቀጥላለህ ትሄዳለህ እንደ እግዚአብሔር ቃል ባልሆነ መንገድ ውስጥ ትውልዱ ይባዝናል በቃ ይንከራተታል በጣም ነው የሚያሳዝነው ምን ፍለጋ ጽድቅን ፍለጋ መዳንን ፍለጋ መዳን ፍለጋ
ህይወት ፍለጋ ሄዶ አስክሬን ስሞ ይመጣ፣ አጽም ስሞ ይመጣ፣ ተሳልሞ ይመጣ። ኢማጂን ይሄ ትውልድ ያሳዝነናል። ታስሯል። ስርዓት አለበት፣ ስርዓት አለበት ብራዘርስ። አይ ያቺን ውርንጭላ ፍቱልኝ ፈልጋታለሁ። ትዝ ይላችኋል? በጣም ልጅ ሆነን የምንዘምረው መዝሙር እግዚአብሔር ሊከብርበት እግዚአብሔር ሊነግስበት ይሄ ትውልድ ያስፈልጋል። ግን ታስሯል፣ ታስሯል። በጨለማ ውስጥ ነው ያለው። አሁንም በእምነት የሚገኘውን የእግዚአብሔርን የማዳን ተስፋ ኢየሱስ ክርስቶስ በመስቀል ላይ የከፈለለትን ያንን ታላቁን ዋጋ የማዳኑን ሚስጥር በእግዚአብሔር ቃል ውስጥ ቁልጭ ብሎ ተጽፎለት ሌላ ፍለጋ ይንከራተታል። ብራዘርስ ይንከራተታል። እና ጌታ በቃ ሊፈታው የሚያስፈልገው ይሄን ትውልድ ነው። የተማረ ያልተማረ ብትሉት፣ ሀብታም ድሃ ብትሉት፣ ሰው በኢየሱስ ካልሆነ የትኛውም የአካዳሚክ ህይወት ሰውን አያስተምርም። የምናወራው ስለ መንፈሳዊነት ነው። ስለ መንፈሳዊነት ነው። ስለ መንፈሳዊነት ወዳጆች፣ መንፈሳዊ ዓለም በአካዳሚ ይሄ ባለው ባለማዊ ትምህርት ልትቀይረው ልትለውጠው አትችልም። ዶክተር ሆኖ ፕሮፌሰር ሆኖ ምናምን በቃ ሄዶ ሊሰሙ ይችላል። ኢየሱስ ካላበራለት፣ ጌታ ካልገለጠለት አይበራማ ብራዘር። ሀብታም ያለው ብትለው፣ በጣም የተከበረ እድሜው ያስቆጠረ ትልቅ ሰው ብትለው ያው ነው የሚሆነው። በወንጌል ሞኝነት ውስጥ በዛ ውስጥ ባለ እውነት ሰው ካላመነ ህይወቱ ይሄ ነው። ለዚህ ነው ይህንን ትውልድ ጌታን ተቀበሉ የምንለው። ለዚህ ነው ኢየሱስ ካልፈታ፣ ጌታ አንተ ላይ ካልከበረ፣ ጌታ ካልታየ ምንም ዋጋ የለውም ብራዘር። የምሬን ነው፣ ምንም ዋጋ የለውም። ያደገ ሀገር ብትኖር ምንም ነው። ይሄንኑ ነው እኮ ባይዘው ያደገው ሀገር ሄደው ይሄንኑ ነው የሚደግሙት። ያደገው ሀገር ሄደው ማለት ነው። አሜሪካን ሄደው ሲከፍቱ በዚህ ስትራክቸር ነው የሚከፍቱ። ምን ያደገ ሀገር መኖራቸው አልለወጠ ብራዘር። እንደው ስላላደግን ነው ምናምን እንዳትል ማለት ነው አይደለም። ይሄንኑ ነው ያደጉት ሀገር ላይ ኢምፕሊመንት የሚያደርጉ የበለጸጉት ሀገር ላይ እየኖሩ ማለት ነው። ያው ከዚህ ኤክስፖርት ማድረግ ስለሚያቅታቸው ነው እንጂ ድሉም ቢያገኙ ይዘውት ይሄዳሉ። አሪፍ የቢዝነስ መንገድ ቢሳካ፣ አዎ እንዴ ተክልዬን ወስደው እዛ አሜሪካን ቢያዩ ብዙ ገቢ ያገኙበት። ያው ችግር ስለሆነ ስለማይችሉ እንጂ ቢችሉ አውጥተው እዛ ወስደው ደግሞ ትንሽ ህዝቡን ደስ ይላቸው። ከዚህ ሁሉ መንከራተት ለምን ኢየሱስን አትጠቀም? በቃ ተቀበሉ ኢየሱስ። ክብር ለእግዚአብሔር። ለመዳን ለመጽደቅ የእግዚአብሔር ልጅ ለመሆን ልክ ያላችሁን እምነት ኢየሱስ ላይ አድርጉ። ወንጌል እኮ መገላገል ነው ብራዘር። ስሙ ይባረክ። እግዚአብሔር የደረሰልን ጌታ አይኖቻችንን የከፈተ ስሙ ይባረክ። ወዳጄ አንተ እኔ ነበርን በሃይማኖታዊ ስርዓት ወግ ውስጥ የተያዝን እውነት በሌለበት በጨለማ ውስጥ የጥምቀት ስርዓት የራሳቸው መምህር እኮ ናቸው። የጥምቀት ስርዓት ይላል። በጥምቀት ስርዓት ላይ ያለው የዝሙት ማት ህዝቡ ተሰብስቦ ይላል። ራሱ የራሳቸው መምህር ናቸው። ባይዘው አሁን እግዚአብሔር ይመስገን እኛ ብንል በጣም ብዙ ነገር ነበር የሚወራበት። ይሄው የራስ መምህር ብራዘር። ወጣቱ ትዝ የሚለው ጥምቀት ምንድን ነው አለ።
ግማሹ ገጠር አካባቢ ያለው በግሩፕ ለመደባደብ አለ። በጥምቀት በዓል ላይ ለመደባደብ ህዝብ ይሰባሰባል። ኢትስ ዩር መምህር ብራዘር ነው አይደለም፣ የራስ መምህር ነው ያለው። ጥምቀት ሲመጣ በግሩፕ ሰው ሆነው ለመሰባሰብ፣ ለመደባደብ፣ ለመጣላት። በዚህ በኩል ደግሞ የምኞት እንግዲህ በዝሙት ለመውደቅ ሴት ለፍለጋ ሴቷም ወንድ ፍለጋ የምትመጣበት የምትገናኝበት በማን ስም ነው የተሰባሰቡት? አይ ኢየሱስ ከሌለ በቃ ሃይማኖት እንዲህ ነው የሚያኖር። ኢየሱስ ከሌለ እንዲህ ነው የምትኖር፣ እንዲህ ነው የምትኖር። ለዚህ ነው ወደ እግዚአብሔር ሐሳብ ተመለሱ፣ ወደ ኢየሱስ ኑ የምንለው። ለዚህ ነው ህይወት የለም፣ ሃይማኖት፣ ስርዓት፣ ወግ ነው ያለው። ያም ስርዓት ወግ ራሱ ከእግዚአብሔር ሐሳብ ያፈነገጠ ነው። እግዚአብሔር የማይከብርበት፣ እግዚአብሔር ደስ የማይሰኝበት። እስቲ ሄዶ ወጥቶ በእንደዚህ ልምምድ ውስጥ አሁን እኚህ አባት በገለጹበት ልምምድ ውስጥ ሄዶ እግዚአብሔርን አግኝቶ የሚመጣ ሰው አለ? ለዚህ ነው ኢየሱስ ያድናል ተመለሱ የምትለው። ለዚህ ነው ኢየሱስ ያድናል ተመለሱ የምትለው። ለዚህ ነው ቤተክርስቲያን ና የምትለው። ለዚህ ነው ወንጌል የሚሰበከው በየታክሲ ተራው፣ በየፌርማታው፣ በየመንገዱ፣ በየመጠጥ ኢየሱስ ያድናል እያልን የምንሰብከው። ለዚህ አሁን የወንጌል አማኞች እንዲህ አይነት ፕሮግራም ቢኖራቸው ግን አስባችሁታል? እንዴት እንደሚያወሩኛ ላይ አሁን የሆኑ ፕሮግራሞቻችን እንደዚህ ቢሆኑ ልክ እንደዚህ ቢሆኑ የሆኑ ፕሮግራሞቻችን ማለት ነው። ኢማጂን እንዴት ብለው እንደሚያወሩኛ ላይ ማለት ነው። ይሄ ለጥምቀት ሄደት ልብ በጃን ጥምቀት ነው የሚደረገው። ና ወደ ኢየሱስ የምንለው ለዚህ አይ ኢየሱስ ካላሳረፈው ሃይማኖት አያሳረፈው። ኢየሱስ ካልደረሰለት ማንም ነፃ ሊያወጣው ይችላል። በቃ መፍትሄው ማን ነው ካልከን ኢየሱስ። ይሄ ትውልድ በሸክም ውስጥ ነው ያለው፣ በስርዓት ውስጥ ነው ያለው፣ በሃይማኖተኝነት ቀንበር ውስጥ ነው ያለው። ጌታ እንዲደርስለት እንመኛለን። ጌታ ይደረሰለት ብራዘር። እሱ ካልደረሰለት ምንም ተስፋ የለውም። በጌታ ጥምቀት ላይ ተሰብስበ ብራዘር አስቧል። ተሰብስበ የተሰበሰብክበት እኮ ምክንያት ይሄ ነው። ስለ ጌታ ለማሰብ፣ ስለ ጌታ ለማውራት፣ በጌታ መንገድ ለመመራት ነው። ግን የስጋህን የልብህን መሻት አሟልተ መምጣት ማለት አልገባህም ማለት ነው። አልተረዳኸውም ማለት ነው። አልተገነዘብከውም ማለት ነው። አይ የተሰበሰብክበት ዓላማ አልገባህም ማለት ነው። አልተረዳህም ማለት ነው ብራዘር። ለዚህ ነው ወንጌል የሚያስፈልግ። የጌታ መሆን ማለት ምን ማለት እንደሆነ ባይዘው የዛ ቤት ችግር የለም። ሰሞኑን አንድ ቪዲዮ እያየው ነበርና አንድ ቻሌንጅ አንድ አገልጋያቸው አይታችሁት ከሆነ አላውቅም፣ የ1 ሚሊዮን ብር ቻሌንጅ አግኝቶ እና የሚያስተዋውቀው ዲጄ ነው። የዲጄውን ፔጅ ነው የሚያስተዋውቀው፣ ግን አገልጋይ ነው። ዲጄ ማለት መቼስ የመዝሙር ዲጄ አይደለም እያወራን ያለው፣ የመዝሙር ዲጄ አይደለም እያወራን ያለው፣ የመዝሙር ዲጄ አይደለም እያወራን ያለው፣ የዘፈን ዲጄ ማለት በጣም ነው የሚያስቁት። እና ከዛ እኛን ዞር ብለው ስለ ወንጌል እኛን ያወሩናል ማለት ነው። በሄንቴዎች ምናምን ይላሉ ማለት ነው። ሰላም ነው ወዳጅ
አይ አንተ እድንበታለው ሰርቼ የምትለውን ህይወት እግዚአብሔር አምላክ በጸጋው እያኖረን ነው እየኖረን ነው። ግን ስራ አያድንም የምንለው ደስ የሚለኝ ይሄ ነው። ጴንጤ ስራ ሳይሰራ ምግባር ሳይኖረው ስራ ሳይሰራ ስራ አያድንም ቢል ኖሮ ለስንፍናው ምክንያት እያቀረበ ነው እል ነበር። እየጠጣ አይ ስራ አያድንም ቢል ኖሮ፣ እየሰከረ አይ ስራ አያድንም ቢል ኖሮ፣ እየዘፈነ አይ ስራ አያድንም ቢል ኖሮ፣ እየዘሞተ ስራ አያድንም ቢል ኖሮ ለስንፍናው ምክንያት ነበረ። እግዚአብሔር ግን ይባረክ። ይልቅ አሁን ጴንጤው ወዳጄ ይኸውልህ ዘፋኝ ነበር ድሮ፣ አሁን ግን ጌታ ደርሶለት ከዘፈን አውጥቶታል። አጫሽ ነበር፣ ቃሚ ነበር፣ ጠጪ ነበረ በፊት፣ አሁን ግን ጌታ ከዛ እስራት ነፃ አውጥቶታል። ስለ ጽድቅ ለቅድስና ስለ መልካም ምግባር ጴንጤ ልትከሰው አትችልም። ለምን? ትላንትና ነበረ እንደው የሚከሰስበት ህይወት የነበረው። በእግዚአብሔር ቃል ህይወቱን ያጸና ለእግዚአብሔር ሐሳብ የሚገዛ በጽድቅ በቅድስና የሚመላለስ ትውልድ ነው። ትላንትና ግን እንዲህ አልነበርንም። አየህ፣ ትላንትና አብረን በጥምቀት ሰበብ ወይ ደግሞ የሆነ ሃይማኖታዊ ስራ ሰበብ ወተን አብረን ያው የምታረገውን ነገር የምናረግ ሰዎች ነበር። ዛሬ ልዩነት ምን ፈጠረ? አንተ እኮ ለመዳን ብለህ ለመጽደቅ ነው መልካም ስራ የሚያስፈልገው እያልክ እኮ አልሰራህም። እኛ ግን እግዚአብሔር ይመስገን ኦኬ ኦልራይት፣ እግዚአብሔር ይመስገን ጌታ ግን ደረሰልን። ዛሬ ከጨለማ አወጣን። ከድቅድቅ ጨለማ ነው ያመለጥነው። አየህ፣ ትናንትና የነበርንበትን ህይወት ዛሬ አንኖር። እግዚአብሔር ይባረክ። የኛ የምንለው አንዳች ነገር የለን። እግዚአብሔር ረድቶን፣ እግዚአብሔር አግዞን ነፃ አውጥቶን ነው ጌታ። ይሄ ድንቅ ጌታ ስሙ ይባል። እዛ እያወራን ያለ ነው ይሄን ነው። ለኛ የደረሰልን ኢየሱስ ለአንተ የሚደረስልህ። ለዚህ ነው ወንጌል የምንነግርህ ወዳጄ። ለዚህ ነው ጌታን የምናካፍልህ። ምስጢሩ እኛ የዳንበት ህይወት ኢየሱስ ነው። የታደገን የደረሰልን ከተያዝንበት እስራት ነፃ ያወጣን ኢየሱስ ነው። ኢየሱስ ነው፣ ሌላ አይደለም። ና ወደዚህ ኢየሱስ ብራዘር፣ ና ወደ ኢየሱስ፣ ና ወደ ጌታ ብራዘር፣ ና ወደ ጌታ። ወደ ኢየሱስ ነው። ካለዛ ግን ህይወት የለም ብራዘር። ሃይማኖታዊ መልክ አለ፣ ይዘት አለው፣ ግን ህይወት የለም። አላረፍክም። አሁንም እየተቅበዘበስክ ነው ያለው። አሁንም በጨለማ ነው ያለው። አሁንም ለዚህ ዓለም ገዢ እየተገዛ ነው ያለው። ወደ ኢየሱስ። መፍትሄው ኢየሱስ ብቻ። ዞር ብለን የዳንበትን ያመለጥንበትን ከዛ ከጨለማ የወጣንበትን ሚስጥር ብንመረምር ብቃታችን አይደለም፣ አቅማችን አይደለም፣ ጉልበታችን አይደለም። የዳንበት ሚስጥር ስለኔና ስለአንተ በመስቀል ላይ የሞተው የናዝሬቱ ኢየሱስ ነው። ትናንት አብረን ነበርን። አንድ ሰፈር አልነበር? አብረን አልነበር? ውሏችን አዳራችን አንድ አይነት አልነበረ? አመለካከታችን፣ ድርጊታችን አንድ አይነት አልነበር? ዛሬ ምን አገኘ ካልከኝ ኢየሱስ ነው ያገኘኝ። መዓዛዬን የቀየረው ኢየሱስ ነው። ህይወቴን ያሳመረው ኢየሱስ ነው። ብራዘር፣ ለመዳን ታግዬ ካለኝ ጉጉት የተነሳ አይደለም፣ ስላዳነኝ ነው ጌታ። በዝሙት መንደር የማታገኘኝ አሁን ስለዳንኩኝ ነው። በጭፈራው መንደር የማታገኘኝ ኢየሱስ ስለደረሰልኝ ነው። ስሰክር ተንገዳግጄ ስወድቅ እንደ ትላንትናው ከቱቦ እያነሳ ወደ ቤት የማታስገባኝ ኢየሱስ ስላዳነኝ ነው። አዳነኝ ኢየሱስ። ብራዘር፣ ክርስትና ኢሉዥናል ግን ይሄ የአእምሮ ምናባዊ ህይወት አይደለም። የሚጨበጥ የሚያዝ ነው ኢየሱስ። አየ፣ ያዳነኝ ኢየሱስ አለ በህይወቴ ውስጥ። አዎ ኢየሱስ ያድናል። መጽሐፍ ቅዱስ ላይ በግልጽ ተጽፏል።
ያ የተጻፈው ህይወት ግን በእኔ ላይ ደግሞ ተገልጧል። ጌታ አይኖችን አብርቶ ያውቃል። ሙታን አስነስቶ ያውቃል። አዎ እውነት ነው። ታዲያ ጌታ አሁንም ብራዘር ምን ሆነ ነው? ታዲያ ምን ሆነ ነው ወዳጄ? አሁንም ከመንፈሳዊ ሙትነት እግዚአብሔር ይቀሰቅሳል። ሙታል እኮ ብራዘር፣ አሁን ሙታን ነበርን እኮ። ሰው በእግዚአብሔር ካልሆነ መንፈሳዊ ህይወት ውስጥ የፈለገ አክቲቪቲ ቢያደርግ ሙታን ነው ብራዘር። ህይወትን የሚዘራ ጌታ አለ። በቃ ትነሳለህ። ይሄው ሪቫይቭ አድርገናል ብራዘር። አረ ሪቫይቭ ጌታ አስነሱ። ይሄ ከሙታን መንደር እንደተጠራን ነው የሚያስታውቀው ህይወታችን። ጌታ ከሙታን መንደር የቀሰቀሰን ያወጣን ህይወት የሰጠን። ክብር ለአምላካችን ለእግዚአብሔር። በቃ ተነስተናል ብራዘር፣ ቆመናል ለክብሩ። ስሙ ይባረክ። ይሄ ጌታ ስሙ ይባረክ። ምን እንላለን? ምንም የምንሰጠው ነገር የለንም ብራዘር፣ ምንሰጠው የለንም። ዳንዬ ይቅርታ፣ ታፕ ሳረግ ነው አስወጣኝ። እሺ ጂጂ፣ እሺ ምን ታረግሻለሽ? እሺ አድዬ ና እስቲ ግባ ብራዘር፣ ና ግባ እስቲ ወዳጄ፣ ደስ ይላል። ና ግባ፣ ና ወዳጄ፣ ና ግባ። ሳክስ ነው የሚመስላችሁ አይደለም? ናቅመሰው ብራዘር፣ ይሄን ኢየሱስ ናቅመሰው። አይ ብዙ ሰው የሚመስለው ማመን ያቅተዋል። ይሄማ ሳክስ መሆን አለበት ነው የሚለው አይደል ብራዘር? ኢየሱስን ካልቀመስከው አይገባ። አሁን የምናወራው ህይወት ሳክስ የሚመስላቸው ሰዎች አሉ ብራዘር። ኢየሱስን ያልቀመሰ ሰው እንደዛ ነው የሚመስለው እንዴ ወዳጄ። ካልቀመስከው አይገባ፣ ካላየኸው አይገባ ብራዘር፣ አይገባ። መች ይገባል? እንዴት ግራ ነው የሚገባ ብራዘር። ኢየሱስን ያልቀመሰ ሰው አይገባው። ኢየሱስን ያላየ ሰው አይገባው። ኢየሱስን ያልቀመሰ ሰው አይገባውም ብራዘር። ይሄው አንድ ታሪክ ላሳይ። ኢየሱስ ሴቲቷን አገኛት፣ በያቺ ሳማሪታን ሴት አገኛትና ጉዷን ነገራት። በኢየሱስ ተደነቀች፣ ተገረመች። በቃ ጉዴን የነገረኝን ይሄንንማ ያረገችውን ነገር ላመብላችሁ። ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙዎች አመኑበት። ሄዳ ነገረቻቸው። በቃ ጉዴን የነገረኝን ኢየሱስን ልንገራችሁ ብላ ነገረቻቸው። ሰሙ። የሰማርያ ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያክል ኖረ ይላል። ሃሌሉያ። ስለ ቃሉ 2 ቀን ስላገለገላቸው ስላስተማራቸው ከፊተኞች ይልቅ ብዙዎች አመኑ። አሁን ሳክስ አይደለም፣ እንደ ላሳየ ነው ብራዘር። እኛ ጋር ሳክስ እንደሌለ ኢየሱስ ክርስቶስን ከነገርን ካወራን በላይ ኢየሱስ ድንቅ ነው። አልነገርንም፣ እንደውም አልገለጥነውም ይሄንን ጌታ ብራዘር፣ አልነገርንም፣ አላወራንልም ይሄንን ኢየሱስ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። አሁን የምናወራው የምንናገረው ብራዘር፣ ትላንትናው ስናይሽ ሳክስ መስሎን ነበረ ብራዘር፣ ሳክስ መስሎን ነበረ። ትላንት ስታወሪ ስለ ኢየሱስ ስትናገሪ ለመኖር ስትሞክሪ መስሎን ነበር። ዝም ብለሽ እያወራሽ ከኪስሽ አውጥተሽ ምናምን እንደው ስሜታዊ ሆነሽ መስሎን ነበረ። እንደዛ ነበር መስሎን የነበረው። ኖ አሁን ግን እንደሱ አይደለም። አሁን ግን ኢየሱስ እኛ ጋር አደረ፣ አየነው፣ አወራን፣ አስተማረን፣ አገኘን፣ ህብረት አደረግን ከሱ ጋር። ያወራሽን ኢየሱስ እውነትም አሁን ስለ ቃልሽ አይደለም በአይናችን ስላየነው ነው ይህንን ኢየሱስ የምናምነው። እሱ ምንድነው? እሱ የዓለም መድኃኒት ነው። ገብቶናል። ይሄ ኢየሱስ ተረድተነዋል። ይህንን ጌታ
ስሙ ይባረክ። እሱ ምንድነው? አዳኝ ነው፣ ፈዋሽ ነው። ጉድሽን የነገረሽ ያ ጌታ የነገርሽን ያ ኢየሱስን በዓይናችን አይተነዋል፣ በህይወታችን ደርሶ አሁን የምናምንሽ ኢየሱስን ወዳጄ ሳክስ የመሰለ ሰው አለ ብራዘር፣ አይዞ ማድረግ ያለብህ ነገር መሰለ ይሄንን ኢየሱስን እስቲ ቅመሰው። ብዙ ነገር ቀምሰህ የለ በህይወት እስቲ ለአንድ ሳምንት ይሄንን ኢየሱስን ይኸው ብራዘር ቅመሰው ለአንድ ሳምንት። በቃ ማለት ብዙ ነገር ቀምሰሃል እኮ ደፍረሃል በህይወት ብዙ ነገር ደፍረህ ብዙ ነገር ቀምሰህ የለ እስቲ ይሄንን ድንቅ ጌታ ቅመሰው። እድል ስጠው ለኢየሱስ ና ለየእድ ታየዋለህ፣ ህይወቱን ታየዋለህ፣ ሰላሙን ታየዋለህ፣ ደስታውን ታየዋለህ፣ እረፍቱን ታየዋለህ፣ የምታገኘውን የነፍስህን እረፍት ብራዘር ታየዋለህ። እርግጠኛ ሆነን የምንነግርህ ከነገርንህ በላይ ይሄ ኢየሱስ ድንቅ ነው። እኛ ካወራንልህ በላይ ኢየሱስ በህይወትህ ታየዋለህ። ከተረክንልህ በላይ ይሄንን ኢየሱስን ትገነዘበዋለህ። ያሏት ይሄንን አሁን የምናምንሽ ስላወራሹ ስለተናገርሹ አይደለም ስለ ቃልሽ አይደለም። አሁን ኢየሱስን ያመንነው እኛ ራሳችን ሰምተነዋል። ብራዘር እኔ ራሴ አይቼዋለሁ ትላለህ ወጥተህ። ብዙዎች ኢየሱስን ጴንጤዎችን ለማየት ብለው ብራዘር ለማየት ብለው እኮ ቸርች የመጡ ሰዎች እኮ አሉ አይደል? እስቲ ጉዳቸውን ልይ ብለው ወንድምነት መስክሮናል ይመስለኛል። አንድ ምስክርነት ምን እስቲ ጉዳቸውን ልየው እስቲ ልቅመሰው ብለው የመጣ በዛው የቀረሰው የለም። እስቲ ጉዳቸውን ነው የማየው እነኝን ጴንጤዎች ምናምን ብለው አንድ ሳምንት እስቲ ልየው ጉዳቸውን ብሎ ማለት ነው። ወደ ዓለም መመለስ ይከብዳቸዋል ወደ ዓለም መመለስ። የምሬን ነው የምለው። ኢየሱስን የቀመሰ ሰው ወደ ዓለም መመለስ ይከብደዋል። ወደ ዓለም መመለስ ይከብዳቸዋል። የምሬን ነው። ኢየሱስን ሰው ቀምሶ በዓለም መኖር አይችልም። ሰው የኢየሱስ ሲሆን ከዛ በኋላ ለዓለም ሆኖ ለመኖር ይከብደዋል፣ ለማስመሰል ካልሞከረ በስተቀር። ይሄ ኢየሱስ ድንቅ አምላክ ሊደክም ይችላል ጴንጤ ህይወት ግን ያለ ኢየሱስ ባዶ እንደሆነ ገብቶት ነው። አንድ ቪዲዮ ያየው ነበርና ከኛ ቤት ሄደ ልጅ ይሄ ኢየሱስ ጠረኑ ናፈቀኝ ይላል። የጌታ ፕሬዘንስ ናፈቀኝ ይላል። ብራዘር ይናፍቃል፣ ገና ይናፍቃል። ጠረኑ ይናፍቃል። የጌታ ፕሬዘንስ በህይወት በአገልግሎት ይናፍቃል። ኢየሱስ ልዩ ነው ወዳጅ። በምንም ነፍስህን ለመሸወድ ብትሞክር ነፍስህ አንዴ በኢየሱስ ፍቅር ከተነካች ዋላ ወደ ውሃ ምንጭ እንደምትናፍቅ ዘመንን ሙሉ የእግዚአብሔርን ፕሬዘንስ የጌታን ህልውና እየናፈቀች ታንቀላፋል ካልተመለስክ። አየህ፣ ካልተመለስክ ብራዘር እየናፈቀ ታንቀላፋታል ብራዘር። አየህ፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ሁሌ አንተን ትናፍቃለች ብራዘር። ጥማቷ ነው፣ ፍላጎቷ ነው ውሃ ባለበት ቦታ ላይ ለመሄድ። በዙሪያዋ ላይ ግን ያሉ እሷን የሚያድኑ አውሬዎች ግን በጣም ብዙ ናቸው። በስጋት ነው የምትኖረው። ስለዚህ ውሃ ሁሌ ትናፍቃለች፣ ሄዶ ለመጠጣት ለማግኘት። አየህ፣ ኑ ወደ ኢየሱስ፣ ኑ ወደ ጌታ፣ ኑ ወደ ኢየሱስ። መመለስ ይሁንላችሁ። የምሬን ነው የምለው። የእግዚአብሔር ልጅ ኢየሱስ ክርስቶስ አሁን የሚወዳችኋል። ሲጀምር እናንተ ናችሁ ኪዳናችሁን ያፈረሳችሁት፣ እናንተ ናችሁ ፊታችሁን ያዞራችሁበት፣ እናንተ ናችሁ እግዚአብሔር ላይ እግራችሁን ያነሳችሁት። ጌታ አሁንም በመጠበቂያው ላይ ሆኖ እየጠበቃችሁ ነው ያሉት የእናንተን መመለስ መምጣት። ጌታ
እየጠበቀን ያለ። የምሬ ነው ማለት ይህች ቀን ለእናንተ የመመለሻ ቀን ነው። ኪዳናችሁን ዛሬ አድሱ። ወደ እግዚአብሔር መንግስት ተመለሱ። ከእግዚአብሔር ሕልውና ከጠረኑ የራቃችሁ ሰዎች የምር ግብዣ እናደርጋለን። ክብር ለእግዚአብሔር ይሁን። ዛሬ የእናንተ የመዳኛ ቀን፣ ወደ እግዚአብሔር የመመለሻ ቀን። አንሸማቀቅበት፣ አናፍርበትም። ኢየሱስ አናፍርበት። ዳኒ ብሮ እንዴት ነው? ሰላም ነው? ጌታ ይባረክ። ዛሬ በእውነት በጣም ደስ ብሎኛል። ለምን እንደሆነ ታውቃለህ? እንደዚህ አይነት ትምህርት ብትሰጡ ሌላ ጊዜም እንደ አድቫይዝ ነው። እንደዚህ አይነት ትምህርት ብትሰጥ አሁን ለምሳሌ አንተ ዝም ብዬ ነው ገዝታል ሳልክም ዝም ብዬ ሳዳምጥ ነበር። በቃ ስለ እግዚአብሔር ነው፣ ስለ ኢየሱስ ክርስቶስ ነው፣ ውስጥ የሚገባ የሚረሰርስ ነገር ነው። መጨረሻ ላይ ከጸበሉ ምንድነው ከጸሎቱ ውጪ በደንብ ተከታተልኩ። ጸሎቱ ላይ ምናምን እንደዚህ አግኘኝ በለው ምናምን የሚለው ያው እኔን አይመለከትም ብዬ እሱን ዘልየዋለሁ እና ግን ሌላውን በሙሉ ተከታተልኩት እና ሌላ ጊዜም እንደዚህ ቢሆን ምክንያቱም በቃ አሁን ይሄ ነገር ኦርቶዶክስ አይደለ ጴንጤ አይደለ ምን አይደለ በቃ ስለ ኢየሱስ ክርስቶስ ነው የሰበከው። ብታምንም ባታምንም እኔ የሆነ ስራ ላይ ነበርኩኝ። ስራዬን ሁሉ እየሰራሁ በቃ ዝም ብዬ ነበር ሳዳምጥ የነበረው። ምንም የረብሸኝም አካባቢ አልነበረም እና እንደዚህ ቢሆን በቃ አንዱ ከሚተች በቃ ኖርማሊ በቃ እንደዚህ አሁን እኔ በጣም ነው የሰማው ዘፈርስት ታይም እንደዚህ አይነት ነገር ስሰማ ረጋ ብዬ ገብቷል። እንደዚህ ገስት ውስጥ ብገባ ኮመንት እያነበብኩኝ ምናምን እንትን እላለሁ ምናምን በሚል መጨረሻ ላይ እንደውም እምቢ ምናምን ሁሉ እያልኩ ስለነበረው ከጨረስኩኝ በኋላ ነው ገብቷል። እና እንደዚህ አይነት ነገሮች ቢለመዱ ለምሳሌ ኦርቶዶክስ ምናምን መተቸት ያ ጴንጤው ምናምን ተነስቶ ኦርቶዶክሱ ጴንጤው መተቸት ሳይሆን እኔ አሁን ለምሳሌ ገባ በእውነት ነው የምልህ በጣም ደስ አለኝ። እንደዚህ አይነት እግዚአብሔርን ብቻ ብንል እግዚአብሔርን ብቻ ብና ኢየሱስ ምናምን ብለን ከንቱ ውዳሴ ምናምን ይላል ቤካን ምናምን ይባላል። እሱ የራሴ ጉዳይ ነው። እኔ የተናገርኩትን የራሴ ነው የተናገርኩ ያለሁት። አንተ ከንቱ ውዳሴ ምን እንደሆነም ራሴ አላውቅም። የጾም ምግቢው ምናምን ራሱ አንተ ራሱ ወቀው። እኔ ከንቱ ውዳሴ ምን እንደሆነ አላውቅም። ስለዚህ ግን እንደዚህ ቢሆን ኢንተረስቲንግ ነው በጣም ገባ። የሃይማኖቱ ሲነካ እኔ አሁን ሃይማኖቴን ሲነካ ደስ ስለማይለኝ ሃይማኖቴን ከምትነካ እንደዚህ ነገር ሲሰብክ ይሄ ነገር በቃ ኢየሱስ ክርስቶስ ነው ብለህ ታዳምጣለህ። በቃ እኔ እንደዚህ አይነት ነገሮች ደስ ይላሉ። ቤካ የሚባለው በጣም ነው የሚጠላኝ። በጣም ምን እንደሆነ አላውቅም። ኮኮቡ ከኔ ጋር አይገጥም። አንተ ምን እንዳረኩት እኔ ራሴ የት ነው የሚኖረው? ግን ሀገር ቤት ነው ውጭ ነው የሚኖረው? ግን ምን መሰለህ ምን አድርጌው እንደሆነ እኮ አላውቅም። ተመድኔ አሁን እኛ ችግሩ ምንድን ነው? ለሰው ደስታ አናገለግልም። ሆነስትሊ ለሰው ደስታ አናገለግልም። ደስ ካለ ደስ ነው የሚለኝ። እውነት ለመናገር እንዳስከፋ አልፈልግም። እዚህ ስንመጣ ሰውን ለማስከፋትም አለ የምንመጣው፣ ግን የእግዚአብሔርን ሐሳብ ነው የምናነሳው። ለሰው ደስታ የምንሆን ከሆነ በቃ ሰው አይስክሬም መሸጥ ነው ያለበት አይደል? ለሰው ደስታ የሚኖር ከሆነ እና ለሰው ደስታ አይደለም የምናገለግለው። ሰው ደስ ሊለው ይችላል፣ ላይለው ይችላል፣ ሊከፋው ይችላል። እኛ የእግዚአብሔርን ሐሳብ ነው የምናገለግለው። ያ የእግዚአብሔር ሐሳብ ደስ ካሰኘ እሰየው፣ ሮያሌ በጣም ደስታዬ ነው። ካስከፋህም ግን ደስ ይለኛል። ለምን? የኔ የምትለውን ነገር ነቅቶ ጌታ እንዲፈውስ ነው ዓላማችን። አንዳንዴ ሰው የኔ የሚለው ነገር ይኖረዋል፣ በቃ የማያስነካው ጌታ እንዲነካበት የማይፈልገው ነገር አለ። እኔ አልንካብህ እንጂ እግዚአብሔር የኔ የምትለውን ያንን ነገር ከነካብህ ደስ ነው የሚለኝ። እኔ የተጠራሁት ለሱ ነው። ሰውን እንዳስከፋ እኔ በኔ ማንነት በኔ ባህሪ ሰውን እንድነካ አልፈልግም። ኦኬ፣ በኔ ማንነት ሰውን እንድነካ ሰውን እንዳሳዝን አልፈልግም። የእግዚአብሔር ሐሳብ ግን የእግዚአብሔር ፈቃድ ግን ካስከፋ አሪፍ ነው። እግዚአብሔር ከሰበረ መጠገን ይችልበታል፣ መፈወስ ይችልበታል። ለበጎ ነው። ባይዘው ብዙዎቻችንን የምንወደውን እንዳይነካብን በጣም የምንይዛቸው ነገሮች ጌታ መጥቶ ነው ዛሬ ነፃ ያወጣል። የተጠራ ነው ደግሞ ለሱ ነው። እኔ አገልጋይ ነኝ። የእግዚአብሔርን ሐሳብ እንጂ ማገለግለው ሰው እንዲወደኝ ብዬ ባይዘው እግዚአብሔር ሰው እንዲወደኝ ብል ኖሮ ወዳጄ እስካሁን እንደዚህ አታየንም። በጣም እንወደዳለን፣ እንችልበታለን፣ ችግር የለም። ለመወደድ ማገልገል ምን ማንሳት እንዳለበት አውቃለሁ። እንደሱ ግን አልተጠራንም ብራዘር።
እኔ እግዚአብሔርን ሐሳብ ማገለግል እዚህ ያሉን ወንድሞች የእግዚአብሔርን ሐሳብ የምናገለግል ሰዎች ነን። የምናነሳቸው ሐሳቦች ካስከፋችሁ ሶሪ፣ በጣም ይቅርታ። እኔ እኮ ግልጽ ስለሆንኩኝ ብዙ ጊዜ ሲናገር አይተኛል። በግልጽነት እንደዚህ በቃ ምንም ሃይማኖት አንዱ ሳትተች እንዲህ ስብከት ሲኖር ደስ ይላል ብዬ ነው ያልኩት። እኔ እንጂ አሁን ለምሳሌ ቤካ የሚባለው እንደዚህ በእንደዚህ ምናምን የፈለገ ቢለኝም ምንም አይመስለኝም። ለምሳሌ ራሴን ማክሰን በጣም ኮንፊደንስ ያለኝ ሰው ነኝ እኔ። ገብቶሃል? እንደዚህ ኮንፊደንስ ባይኖረኝ ኦርቶዶክስ ሆኜ እዚህ እናንተ ቤት ገብቼ እንትን ባላልኩኝ እንዴ። ለምንድን ነው እዛ ቤት የምትገባው እኮ ሊለኝም ሰው አይችልም። ጸባይን ስለሚያውቁ ይፈሩኛል። ማንም ሰው ሊናገረኝ አይችልም። ራሴ ስለምኖር ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ኮመንት የሚሰጡ ሰዎች አሉ። ጌታን ተቀበል ሮያል ምናምን እንደዚህ በል ምናምን ኖርማሊ በቃ ከምንም ነገር ውጭ የሆነ ስለ ክርስቶስ ብቻ የሚሰበክበት ደግሞ ሲሆን ልብህ እየረሳረሰ ትሰማዋለህ። በቃ ያ ነገር የኔ ይሄ ነው በቃ ሌላ ነገር አይደለም። መጽሐፍ ቅዱስም እንዳነብ አድርጎኛል ኤርሚያስ፣ እግዚአብሔር ይስጠውልኝ ነው ማነሳው። በቃ መጽሐፍ ቅዱስን አነባለሁ ምናምን። ከዛ በኋላ የኔ ህይወት ነው። በእኔ ህይወት ገብቶ የሚናገር ሰው አይመቸኝም። ግን እኔ ግን አታክ አድርጎን እንዲጠላ የሚነሳ ሰው ግን በጣም ነው ያስጠላኝ። ለምን እኔ በህይወቴ ሰው ጠልቼ አላውቅም። ሰውን በጣም ነው የምወደው። ምክንያቱም ለምን ሰው ጠላል? እኔ ሰው መጠላ አይነት ሰው ባለጌ አይነት ሰው ብሆን ፕሮቴስታንት ቤት አልገባም። ለምሳሌ እኔ ማንም ሰው ፕሮቴስታንት እንዴት እዛ ቤት ምንድን ነው እዛ ቤት መግባት? ስለ ኢየሱስ ክርስቶስ የሚነገርበት ቤት ገብተህ ብታዳምጥ ብትጠይቅ ምን ብትል ምንድን ነው በቃ አንተ የምታምንበትን አምንበታለሁ ትላለህ፣ ማላምንበትን አላምንበትም ትላለህ። ሊያስቀይስ ነው ምናምን ኢየሱስ ክርስቶስ እንዳይሰበክ ነው ይሄ ተንኮለኛ ነው ምናምን። በተለይ ስፔሻሊ ቤካ የሚባለው ሰውዬ ምን እንደሆነ ከኔ ጋር ያለው አታክ በጣም ነው የሚገርመኝ። ስለዚህ ፕሊስ የሚሰማኝ ከሆነ እባክህ አቁም። እኔ መጥፎ ስድብ ባቆምኩበት ሰዓት አንተ ዝም ብለህ እየተነሳ አታርገኝ ማለት ነው። በተረፈ ዳኒ ይመችህ፣ አሪፍ ነገር ነው እንደዚህ ገባህ። እኛ ለምሳሌ አሁን ሬጌ በጣም ነው የምወደው። ሬጌ ሙዚቃ እየሰማው በነበረበት ሰዓት ሬጌውን ቀጥ አድርጌ አጠፋውና አንተን ሰማሁ ገባህ። አሁን የደስ አይልም ያ ሬጌ ሙዚቃ ዓለምን ነው የሚሰብከኝ። አንተን ግን ሰማ ጥሩ ነገር ሰማሁበት። በቃ ያንን አፕሪሼት ስላደረኩኝ ላመሰግን ገባሁ። ስለዚህ እንደዚህ አይነት ሰዎች ጥሩ ነገር ሲናገሩ ግን አታክ የምታደርጉ ሰዎች በእናንተው አማርኛ ጌታ ይገጽሳችሁ። በእናንተው አባባል እኔ እንኳን እንደዛ አይነት አባባል እናንተ ጋር ነው የሰማሁት። ጌታ ይገጽሳችሁ ነው የምትሉታል። ቤካ አሁን ይነግራል። ቤካ እንደምትወደው ንገረው። ቤካ ዳኒማ ጌታን እኛ እኮ አለመውደድ አንችልም። እኛ እንዴ ሁሉንም ነው የምንወደውና ሮያሊ እኔ እወድሃለሁ፣ ግን አንተ ምንድን ነው የሚጠበቅብህ? በቃ ቁጭ ብሎ መስማት ማድመጥ ነው የሚጠበቅብህ። ገብተህ ለመውበት እንዳትሞክር። ኦኬ ፕላስ ደግሞ ቤተክርስቲያን እንደዚህ ነች ምናምን ብለህ ላይክ ስለ ቤተክርስቲያንም ለማቀብ አትግባ። ቢኮዝ ብዙ ካንተ እኔ ማልጠብቃቸው ነገሮች አሉ። ማለት ቤተ እምነትን አውቃ አይደለም የምትሞግተው። ኤንድ ደግሞ ላይክ የሆነ የመሸብለል አይነት ነገር አለ። ገባ ዳኒ ለምሳሌ የሆነ ነገር ሲል ከዛ አንተ ምን ታደርጋለህ መሰለህ? ትታጠፍና ዳኒ ልክ ነው ምናምን ትልና ከዛ ደግሞ መልሰህ ዳኒን ትሰድበዋለህ። ወይም ደግሞ እኛ ወይም ደግሞ ፕሮቴስታንትን በአጠቃላይ እንደዚህ ናችሁ ትላለህ። እና ይሄ ነገር ልክ አይደለም። ግን አንድ ነገር በቃ እኔ እወድሃለሁ፣ ሁሌም አከብርሃለሁ። ቢኮዝ ወንድማችን ነው በኢትዮጵያ ማለት ነው፣ በኢትዮጵያዊነት ማለት ነው። እወድሃለሁ ብራዘር። ቴንክ ዩ ቤካ። እኔ ብዙ ጊዜ አስተያየት እንደዛ ስትሰጥ እኔ መጥፎ ሰው ስላልሆንኩ ልቤ በጣም ንጹህ ሰው ነውና እንደዚህ ሰው ያላወቀኝም እኮ ቢያቀኝ እኮ እንደዛ አይለኝም ምናምን እያልኩ ብታቀኝ ፕሮፋይል ነበር የምታደርገኝ እያልኩ አስባለሁ። እና በቃ ችግር የለውም። እና እኔ የመሰለኝ የተናገርኩት አስቀየምኩም፣ ሶሪ። ግን እኔ የመሰለኝ የተናገርኩት አንዳንድ ሰው ሊከፋው ይችላል። ገባ እንደዚህ ጌታና ተቀበል ምናምን ሲባል እንደዚህ አይነት ነገር ውስጥ አልገባም ብዬ ወሰኝ የተናገርኩ ስለሆነ፣ ግን ትምህርቱን እንደዚህ ነገር ደግሞ መከታተል የሚያገደኝ ሰው የለም፣ አስተያየት መስጠት የሚያገደኝ ነገር የለም። እንደኔ ደግሞ ሀቀኛም የለም እንጂ በሀቅ እኮ ነው የምናገረው። ያንን ነገር አላቅም በቃ እኔ ይሄን ነገር ስለማላቀው ኖርማሊ እስቲ ላዳምጠው ልስማው ብዬ እኮ እንደኔ የሚናገር ሰው የለም። ብዙ ሰዎች ሳያውቁ ገብተው ሲንበጫረቁ እኮ ነው የማየው። እኔ እኮ በቃ አላቀውም ያን ነገር ብለህ ትቀበላለህ፣ ትሰማለህ። በቃ እኔ አላቅም ከዚህ እውቀቴ ንጉስን ነው ብለህ ማን ይናገራል? እንደኔ የሚናገር ሳለ ንጉስን ነኝ ብሎ ሳያውቁ እኮ ነው የሚገቡት። እንደውም ባለፈው እኔ ኤርሚያስን የሆነ ነገር ዳንዬ ይብቃው ዳንዬ አሁን እንደዚህ እያደረገ ነው። በነገራችን ላይ ሰዓት ይበላውና በቃ ሮያሊ ሰምተን እንወዳለን።
እናከብራለን። በቃ ቴንክ ሶ ማች። በቃ ተሆነ ችግር የለም። አንተ እኛ ጋር ብትመጣ ጸበል ነው መጸበል ያለብህ በእኔ በኩል። እሺ ሮያል በርታ። በቃ ችግር የለም። ጌታ ጸጋውን ያብዛል። እንጸልይልሃለን። ጌታ ይረዳል። እሺ ሰላም ከማል ሰላም። እሺ ሌላ ኦርቶዶክስ አለ። ስለ መዳን እስቲ ጠይቁ። ጥያቄ የሚፈጥርባችሁ ጉዳይ አለ ስለ መዳን ማለት በእግዚአብሔር ቃል ላይ እንደው ስለ መዳን ጥያቄ የምታነሱት ነገር ካለ እድል እንስጣችሁ።